ዓለም አቀፍ ስጋትና የኢትዮጵያ ሌላ ሚስጥር። ዶናልድ ትራምፕ በአንድ ወቅት ሱናሚንና ቶርኔዶን በተመለከተ አሜሪካን እያስጨነቀው ስላለው ኢትዮጵያ ተራራን በኒውክሌር ቦምብ የመምታት ሐሳብ ሲያነሱ በሆኑ ዓለም በድንጋጤ ተመልታም ነበር። ግን ለምን ሳይንቲስቶች እብደት ብለው የጠሩትን ሐሳብ በኢትዮጵያ ተራሮች ስር ለተቀበረው የዩራኒየም ኃይል መነሻ ቢሆንስ ብለን ጠይቃለን። ሐኪሙ የፈቱልኝ እንዲሁም የነገሩ ሚስጥር ነው። የኢትዮጵያ ሌላይን አፋር፣ ሰሜን ተራራ፣ አክሱም፣ ላሊበላ፣ እንጦጦ ዝም ብሎ ታሪካዊ መስመር ብቻ አይደለም። እኔ ይሄንን ለመፍታት ብዙ ጥሪ ያለው የፕላኔቷን የተፈጥሮ አደጋዎች፣ ነፋሳትንና ማዕበላትን የሚቆጣጠር የተፈጥሮ ኒውክሌር ሪኤክተር ነው የሚባለውስ ነገር ምንድነው? ትራምፕና የዓለም ሀያላን የሚፈልጉት ይሄንን ነው። ራስ ደጀን ላይ ያለው የሰሜን አንቴናና የአፋር ስር ያለው የጂኦ ተርማል ኃይል ሲቀናጁ ምን ሊፈጥሩ ይችላሉ? እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። ባላወቁትና ባልተረዳሁት ቅጽበታዊ በሆነ ብርሃን አዙሪት በድንገት ከማምለጥ የተነሳ በሆኑ ሰውነት ይደግማል። ሐኪሙ ሌላ ዕዳና ሌላ ፍለጋ ለኔ ሰጠው። እሳቸው አሁን ባልገባኝና ባልተረዳሁት መንገድ ለብቻቸው ጠፉ። ከዋሻው ወጥቼ በሚወርደው ጭጋግን ተጠቅሜ የመብረቁን ዛፍ ማለፌ ወደ ጫካው ጥልቅ ክፍተት ውስጥ ገብቼ ተሰወርኩ። ኦናውቴም ፊቴን ወደ ምስራቅ አዞርኩኝ። በአእምሮዬ ውስጥ በብርሃን ፍጥረት ተንጸባርቆ የነበረው የሐኪሙ ድምጽና ትንታኔ ደጋግሜ በአእምሮዬ ማስበው ጀመረም። ጥቂት ቆይቼም አጠገቤ ባለው ጥቅጥቅ ጫካ ውስጥ የሐኪሙ ድምጽ በቀጥታ በአእምሮዬ ውስጥ እያስተጋባ ይህ ቴሌፓቲክ ግንኙነት ከዋሻው የዩራኒየም ኃይል ውጤት መሆን አለበት እያልኩ እያሰብኩም ጉዞውን ቀጥያለሁ። አሁን አድምጠኝ ነበር ያሉ። ሰዓት የለንም። ያንተ ፍለጋ የኔ መኳተል፣ የኔ ማሰስ፣ ያንተ መድከም ከግለሰብ ታሪክ የራቀ ነውና አንተ ወደ ሰሜን ራስ ደጀን የመራ ኃይል የፈጣሪ ፍቃድ ብቻም አይደለም፣ ሳይንሳዊ ግንኙነትና እጅግ የረቀቀ ሚስጥራዊ መንገድ ጭምር እንደሆነ ተረዳም ነበር ያሉኝ ሐኪሙ ቀጠሉ። በምናባዊ ሹክሹክታ ምናልባት በቴሌፓቲክ እንደሚባለው በሳይንሱ አጠራር ወደ ሰሜን የሄድከው ዝም ብለህ አይደለም የሚለው ተደጋግሞ ይሰማኛል። በኢትዮጵያ ውስጥ የተፈጥሮ ሚዛን መጠበቅ የሆኑ ከፕላኔቷ ጂኦሎጂ ጋር የተገናኙ አውታረ መረብ አለ። ደግሞ በአእምሮዬ ላይ ይመጣል። ወደ ሰሜን የሄድከው ዝም ብለህ አይደለም። የኛ አባቶች የዘመናት ሚስጥር የያዙት አርኪኦሎጂካሊ ቦታ ብቻም አይደለም። በኢትዮጵያ ውስጥ የተፈጥሮ ሚዛን መጠበቅ የሆነ ከፕላኔቷ ጂኦሎጂ ጋር የተገናኙ አውታረ መረብ አሉ እንጂ። የኢትዮጵያን ታላቁን ሰንሰለት አስተውለው ተመልከተው። ከባሌ ተራሮች ደቡብ ምስራቅ በሾላ በጮቄ ጎጃም በኩል ተሻግሮ እስከ ሰሜን ራስ ደጀን የሚደርስ የማይቆም ሰንሰለት። ይህ የመሬት አቀማመጥ የአፍሪካ ስምጥ ሸለቆ ሪፍት ቫሊ መስመር ላይ በትክክል ይገናኛል። ራስ ደጀን ለምን የመጀመሪያው መዳረሻ ሆነ? በአእምሮዬ ላይ ጥያቄ ያነሳው 314 ኮድ ፋይ የዘላለማዊ ክብ ምልክት እንደሆነ ተናግረውኛል። ራስ ደጀን የኢትዮጵያ የምስራቅ አፍሪካ የአናቶሊካሊ ማዕከል ነው ነበር ያሉ ሐኪሙ። የፕላኔቷን ኤነርጂ ከከዋክብት የሚቀበል የጂኦሎጂካሊ አንቴና እዛ ላይ ያለ የሚል ድንቅ የማይታመን ግን እውነት የሆነ ሳይንሳዊና ተፈጥሯዊ ግንኙነቱን በሚገባ አብራርተውልኛል። አባቶቻችን ሚስጥራቸውን የደበቁትን ብለው አይደለም። ቦታዎቹ የተመረጡት ከሰማያዊ አካላት ጋር ባላቸው ትክክለኛ ትስስር ነው። የባሌ ተራሮች ጮቄ፣ መንዝና ቦረና ሳይንት የሚፈጠሩት ጂኦሜትሪዎች መስመር በቅዱሳት መጻሕፍት ውስጥ የተጠቀሱት የሰባት ኮከቦች የሰማይ ብርሃንን በትክክል በምድር ላይ እንደሚደግሙ እወቅና ተረዳም ነበር ያሉ። እነዚህ ተራሮች በመሰረታቸው የዩራኒየምና የሌሎች ብርቅዬ ማዕድናት ክምችት ስላላቸው የጨረቃንና የከዋክብትን ማዕበል በመጠቀም የቴሌፖርቴሽን ኃይል ወይም የመረጃ ማከማቻ ሆነው ያገለግላሉ። ይህ የጥንት የጠፈር ጂኦሜትሪ ነው ብለው ፈገግ አሉ። አሁን ሐኪሙ ወደ እውነተኛው የተቀበረው ሳጥን ላይ ወዳለው ኮድ ትንታኔ ሲገቡ ፈገግ እያሉ ነበር። ይኸውልህ ናውቲ፣ ኮዱን ስትፈታው ቦታው ሳይሆን የመረጃ ቅደም ተከተል ትፈጥራለህ። መጀመሪያ ላይ የበረቅ ብርሃናት ካርታውን ሲያሳዩ ከዚህ ጋር የሚተሳሰር እውነት እንዳላቸው ተረዳም። የኮዱ 3 ምሰሶዎች አሉት ብለው በያዙት ወረቀት በስዕል መልክ መጻፍ ጀመሩ። ኮዱ 314 የሃይማኖት ትርጉሙ ፋይ
ዘላለማዊነት ሲሆን የጂኦሎጂካል ትርጉሙ የኃይል ማዕከል ኢነርጂ ኮር ነው። ይህ የሚጠቁመው ቦታ ራስ ደጀን የዓለም አናቶሚካል ጫፍ መሆኑን ለማስገንዘብ ነው። ሁለተኛው ያየው ኮድ 127 ነው። ይህም የሃይማኖታዊ ትርጉሙ የሰው ልጅ ክቡርነት ሲሆን የጂኦሎጂካዊ ትርጉሙ ደግሞ የእጽዋትና የዘር ማከማቻ ሲድ ባንክ ነው ብለው ፈገግ አሉ። ይህ እንግዲህ ባሌ ተራሮች፣ የቦረና ሳይንት፣ የኢትዮጵያ የውሃ ማማና የብዝሃ ሕይወት መሰረት እንደሆነ ሲጠቁሙን ነው። ሶስተኛው ኮድ 64 ነው አይደል ብለው ቀና ብለው ተመለከቱኝ። የሃይማኖታዊ ትርጉሙ አንድ አምላክ ወይም አንድነት ነው። ይህም የጂኦሎጂካዊ ትርጉሙ የግንኙነት ማዕከል ኔክሰስ ፖይንት ነው። ይህ የሚጠቁመው የት ቦታ ነው ካልከኝ ጮቄ ተራራ ጎጃም የአባይ ወንዝ መገናኛና መፋሰሻም የኢትዮጵያ የልብ ማዕከል የሆነው ጂኦግራፊያዊ መስቀለኛ መንገድ ያነ ነው። በፈገግ አሉ። ይህ እግዚአብሔር ታምር ነው። በማይታወቅና በማይገመት እጅግም ረቂቅ በሆነ ሚስጥር እንዲህ አይነት ሃይማኖታዊና ሳይንሳዊ ትንታኔ ይኖረዋል ብዬ ያልገመትኩት እውነትም እንዲህ ተገለጠም። ከመጽሐፍ ቅዱስ ጋር አገናኝቶ 314፣ 127 እና 64 የሃይማኖት ትርጉሙን የጂኦሎጂካል ትርጉሙንና የሚጠቁሙበት ቦታ እንዲህ ባለ ሚስጥር አባቶቻችን ማስቀመጣቸው ከእውነት በላይ ታምር ነው። እጅግ የሚገርም ነው። አለማመን አይቻልም። በልቦናዬ ሐሴት ሳደርግ ይሰማኛል። የልቦናዬ ደስታ በፊቴ የተገለጠና ፈገግ ስል ሐኪሙም አብሮ ፈገግ አሉ። ሳጥኑን የቀበርከው ጠፋው ለዘርና በሰሜን አካባቢ ያለው ጠፋው ለዘር የሚባለው ተራራ የጮቄ ተራራ ግርጌ ነው። ያ ቦታ የሶስቱን የጂኦሎጂካል መስመሮች መገናኛ ነው። አዎ ያ ሳጥኑን የቀበርክበት ቦታ። ምናልባት አንተ አልተረዳ ይሆናል። አጋጣሚዎች አንዳንዴ ወደ እውነት የሚመሩን የፈጣሪ ፍቃድ ይሆናሉ አሉ ሐኪሙ። የተፈጥሮ ኮኔክሽንና የዘር ማከማቻው ላይ ትንሽ ነገር ልበልም። ይኸውልም ያያቸው፣ ያገኛቸው፣ የዳሰስካቸው፣ የሄድክባቸው ቦታዎች ሁሉ እርስ በርሳቸው ሚስጥር የያዙና እጅግ ድንቅ የሆነ ትርጉም ያላቸው ናቸው። የኮድ ቁጥሩ 127 የሰው ልጅን ክቡርነት ቢገልጽም በባሌ ተራሮች ላይ የሚገኙትን የእጽዋት ዝርያዎች ፕላንት ስፒሺስ መደበቂያ ቦታም ነው። የጥንት አባቶቻችን በምድር ላይ የሚመጣውን ታላቅ ውድመት ተንብየዋል። ይህንን ለመቋቋም የጠፉትንና የመድኃኒት ባህሪ ያላቸውን የኢትዮጵያ እጽዋት ዘር በባሌና በጮቄ ተራሮች ቀፍረዋቸዋል። ሳጥኑ የያዘው ብራና የዚያ የእጽዋት ኮዴክስ ካርታ ነው። ከዛም እየሰበሰብን አንዳንድ ዋሻዎች ባለፈው ካንተ ጋር ባየናቸው ቦታዎች እናስቀምጣለን። ሳይንሳዊ ምርምር ለወደፊት ትውልድ አሻራ ጥለን ለማለፍ እንሞክራለን አሉ ሐኪሙ። ሐኪሙን ጠየቋቸው። የእውነታው ሴራና የሙሴ በትር ማለት ዘዩራኒየም ኮንስፒሬሲ ለምን አሁን ለምን ይታደናሉ? ለምን ይፈልጋሉ? ለምን ይታሰሳሉ? ናውቴም ይህ ፖለቲካ ቀላል አይደለም። ያኔ የሙሴ በትር ኃይል አለው ስልህ የዩራኒየም ኃይልን የመቆጣጠር ቀመር ማለት ነው። ያኔ በዋሻው ውስጥ ከፍተኛ የሆነ ኃይል ወጦ የአባመናን አንድ አይን ያጠፋው ያ ኃይል ቀላል መሰለህ? አስታውስክ አሉ። የአባመና የታላቁ ባህታዊ የኛ ሰው አንድ አይን መጥፋት ከዚህ ጋር የሚያያዝ ታሪክ እንዳለው ከዚህ ቀደም ነግሬያችሁ ነበር። የአባቶቻችን የጂኦሎጂካል ኮድና የብራና ካርታ ከተገለጡ ማንኛውም የውጭ ኃይል የኢትዮጵያን የማዕድናት ሀብትና የዘር ሀብት ያለ ፍቃድ ሊዘርፍ አይችልም ብለው ቀጠሉ። አንተን እኔንም ሌሎችንም የሚያሳድዱን ይህንን የዩራኒየም የቴሌፖርቴሽን ኃይል በመጠቀም አዲሱን ዓለም አቀፍ የኃይል ሚዛን ለመቀየር የሚፈልጉ የውጭ ኃይሎችና የውስጥ ተባባሪዎች ናቸው። የፈለጋችን ዓላማ የጠፋውን ታሪክ ማግኘት ሳይሆን የኢትዮጵያን የዘላለማዊነት ቁልፍ ከስውት እጅ ማዳን ነው። ይህ የመጨረሻው ግብና ወደ ጮቄ ተራራ ስመልስህ አሁን መሄድ ያለብህ ወደዛው አካባቢ መሆኑን በጥብቅ እንድትሰማኝ ነው። አሁን መሄድ ያለብህ ወደ ጮቄ ተራራ ነው። ሳጥኑ የተቀበረበት ሌላ ሚስጥርና ረቂቅ የሆነ እውነት በዛ ልታገኝም ትችላለህ። ይህ ቴሌፓቲክ ግንኙነት ለዘለቄታዊ ዋስትና ላይቆይ ይችላል። ሳጥኑና የአብዱን ኪታብ በማግኘት የአንድነት ሚዛንን መመለስ አለብን። ለዚህ ደግሞ መፍጠን ይኖርብሃል። የሐኪሙ ድምፅ በአእምሮዬ ውስጥ ቀስ በቀስ እየደበዘዘ ሄደም። በዙሪያ ያለው የጫካው ጸጥታ ተመለሰ። ነገር ግን ጸጥታው የቀድሞ አይደለም። አሁን የምጓዘው በድብቅ ካርታዎች በተሞላ ዓለም ውስጥ እንደሆነም
ተረድቼዋለሁ። በሆኑ ከብዥታም ከድንግዝግዝታና ሚስጥራዊ ከሆነ ግንኙነት አዙሪት ከቴሌፖርቴሽን በድንገት ከማምለጤ በኋላ ከብዙ ፈተና በኋላ ወደ ጮቄ ተራራ የሚወስደኝ መንገድ የያዝኩ አእምሮዬ ግን የሐኪሙ የቴሌፓቲ ትንታኔ ደጋግሞ እየፈታተነ ደጋግሞ እየጠራ ደጋግሞ አእምሮዬን ይንጠኝ ጀመረ። አሁን የምንፈልገው የተቀበረውን ሳጥን ብቻ ሳይሆን የኢትዮጵያም አጠቃላይ ጂኦግራፊ እንደ አንድ የተቀናጀ ኮምፒውተር የፈጠሩትን የአባቶቻችን ዕውቀት ጭምር ነው ይሉ ነበር ሐኪሙ በተደጋጋሚ። የሐኪሙ ድምፅ በአእምሮዬ ውስጥ አስተጋባ። ናይል የአባይ ወንዝ ታላቁ የኢትዮጵያ የደም ስር ብቻ አይደለም፣ እሱ የመረጃ ማስተላለፊያ መስመር ዳታ ኮንዲዩት ነው ነበር ያሉኝ። ይኸውልህ ውድ ናቡቴ፣ አባይ ከጣና ሐይቅ ተነስቶ ወደ ግብጽ የሚፈሰው ውሃ ዝም ብሎ ውሃ ብቻ አይደለም። አየህ ዓለማችን እንዲሁ ከላይ ግልቧን ስናያት ላይ ገባን ይችላል። ውስጠ ሚስጥሯን ስናያት ግን እግዚአብሔር ዓለምን የሰራበትና ያዋቀረበት የራሱ ሚስጥራዊ መንገድ አለው። በእውነቱ እግዚአብሔር ዓለምን እጅግ በረቀቀ ሂሳባዊና በፊዚክስ ቀመር ነው የሰራት፣ ያዋሃዳት፣ ያጣመራት። አባይ ከጣና ሐይቅ ተነስቶ ወደ ግብጽ የሚፈሰው ውሃ ዝም ብሎ አይደለም ብለው ቀጠሉ። የኢትዮጵያ ምድር ያላትን የጂኦ ማግኔቲክ ኃይል ይዞ ይጓዛል። በእርግጥ አባይ መነሻውና መፍለቂያው ራሱ ሲጠና እጅግ በርካታ ሚስጥሮችንና ታሪካዊ ሰንሰለቶችን ይዞ ወደማይታመን ድንቅ እውነት ይመራናል። የጣና ሐይቅ በጎንደርና በጎጃም መካከል ያለው የአባይ መገኛ ሲሆን በውስጡ ከ37 በላይ ደሴቶች ያሉት ውብና ማራኪ ሚስጥራዊ የሆነ ቦታ መሆኑ ይታወቃል። በእነዚህ ደሴቶች ላይ የጥንት ገዳማትና ያልተነኩ ብራናዎችም አሉ። እነዚህ ገዳማት የተገነቡት በውሃ የተፈጥሮ ኃይል ሃይድሮ ኤሌክትሪክ ፊልድ በመጠቀም የመሬት ስበትንና የጊዜ ሚዛንን ለመጠበቅ ነው ብለው በድጋሚ ፈገግ አሉ። ይኸውልህ የኛ አባቶች የነበራቸው የሙሴ በትር ቴክኖሎጂ በዩራኒየምና በውሃ ማማዎች ኃይል የሚሰራም ነበር። የቁር ቁጥሩ 127 የሰው ልጅ ክቡርነት የጣናን ደሴቶች የሚፈጥሩት የአርኪኦሎጂካል ንድፍ ወይም አርኪኦሎጂካሊ ፓተርን የሚወክል እንደሆነ ታውቃለህ አሉ በድጋሚ። እነዚህ ደሴቶች የጠፉ ዕውቀቶችንና ብራናዎች በንጹህ ውሃ የኃይል መስክ ፒውር ሃይድሮፊልድ ውስጥ ያቆያሉ አሉናም ጣራውን የዋሻውን ጥግና ጥግ ይመለከቱ ጀመረ። ከአፋር ደናኪል እስከ የረር ተራሮች የኃይል መስመሩ ሳይቋረጥ ዛሬም አለ። የጂኦሎጂካል ትስስር አሁን ወደ ሌላ የኢትዮጵያ ጫፍ እየወሰደ ነው። የአፋሩ ሪፍትም እና የኃይሉ ፈሳሽም ወደ አፋር እንድትሄድ ያደረጉህና ወደዛ መስመር እንድትጓዝ ያደረጉበት ዋና ምክንያት ለምን እንደሆነ ገብተዋል ነበር ያሉኝ። አፋር ደናኪል የዓለማችን እጅግ ሞቃታማ ቦታ፣ የመሬት መሸንቆር ማዕከል። ይህ ቦታ ዝም ብሎ በረሃም ብቻ አይደለም፣ የኢትዮጵያ የመሬት ኃይል ፈሳሽ የእርዝ ኢነርጂ ዲስቻርጅ ማዕከል ነው። በዚህም የሚገኙት ብቸኛው የኬሚካልና የማዕድን ክምችት የመሬትን ኃይል ከሰማይ አካላት ጋር ለማጣመር የሚያገለግል ነበር። ያ የቀበርከው ሳጥን መሰረታዊ ኢንፑት የሆነ ከአፋር የመጣው እንዲሁም ከሰሜን ከራስ ደጀን የሚያገናኘው አንድ ረቂቅ ሚስጥር ስላለው ነው። ከአፋር ወዲያ በየረር ተራሮችና የኦሮሚያ ደጋማ አካባቢዎች ይገኛሉ። የየረር ተራራ ከጥንት የኢትዮጵያን ታሪክ ጋር የተያያዘ የሲግናል ማስተላለፊያ ማዕከል እንደነበረ መረዳት አለብህ። የጎጆው የሶስቱ ጽዋዎች አንድነት ምልክት ከየረር ተራሮች 3 ከፍታዎች ጋር ይዛመዳል። በደቡብ ክልል ያሉ የጥንት የድንጋይ ቅርጾችና የውሃ ማማዎች ደግሞ ከ64 የአንድነት ኮድ በምድር ላይ ያለው የሂሳብ ሚዛን ለመጠበቅ የሚያገለግሉ ረቂቅ መስመሮች ናቸው። እነዚህ ስፍራዎች የመሬት ውስጥ የማዕድን መስመሮች ሚኔራል ቬንስ በመጠቀም ከራስ ደጀን እስከ ባሌ የሚዘረጋውን ሰንሰለት ያገናኛሉ። በድጋሚ ሐኪሙ ፈገግ አሉ። በሚሰጡኝ ትንታኔ እየተደነቅኩ እውነታውን ለማመን ተቸገርኩ። በሆኑ እንዲህ አይነት ረቂቅና ሚስጥራዊ መንገዶችን መከተል በሆኑ ነፍሴ ደስ የሚያሰኛት ነገር ነው። ይኸውልህ ናቡቴ፣ በወደ ሽናሻ ብሔር ብትጓዝ በአባይና በጮቄ ተራራ አካባቢ የሚገኙ ጥንታዊ ህዝቦች ናቸው። የጂኦፊዚክስ ዕውቀታቸው ከጥንት ጀምሮ የመጣ ነው። የእኛን ኮድና የቦታ ትስስር የሚጠብቁት እነሱ ናቸው። በሌላ በኩል ደግሞ ኦጋዴን በምስራቅ የሚገኝ ሰፊ ምድር ነው። ይህም የመሬት የኃይል መስመር ወደ ህንድ ውቅያኖስ የሚያስገባው የመጨረሻው የጂኦሎጂካል ኮኔክተር ነው አሉ ሐኪሙ። ይህ ሁሉ ሰንሰለት የሚሰራው በፊዚክስና በሂሳብ ህጎች ነው።
የየረር ተራሮች ቅርጽ፣ የኦጋዴን ድንጋዮች አፈጣጠር፣ የባሌ ተራሮች ቁመት ሁሉም በሂሳባዊ ፎርሙላ ተገናኝተዋል ነውና ነገሩ። እግዚአብሔር ይህን ረቂቅ ዕውቀት ለሚገባቸውና ለሚረዱት ምናልባት ሀገራቸውንና ሕዝባቸውን ለሚወዱና ለሚያገለግሉ ሰዎች በሚስጥር አስቀምጦልን አልፈዋል። ይህ የኛ ኃላፊነትና የትውልዱ አደራ ነው አሉ ሐኪሙ። አሁን ወደ አፋር ከመሄድ ይልቅ ወደ ጮቂ ተራራ አብራም። ወደ አፋር መስመር ያለው ጦርነት ከባድ ስለሆነ ከአማራ ክልል ወደ አፋር ለመሻገር ትቸግራለህ። ስለዚህ ቀን እስኪያልፍ ይህ እስኪመጣ ወደ ጮቂ ተራራ ተጓዝ አሉኝ ሐኪሙ። በእርግጥ ጮቄ በአባይ በዋናው ተራራ ሰንሰለት መካከል ያለው የግንኙነት ማዕከል ነው። ያ ሚስጥራዊ ሳጥን የእጽዋት ኮዴክስና የማዕድን ካርታው አብረው መገናኘት ያለባቸው እዚያ ነውና ነው። ይህ የቴሌፓቲክ ድምፅ በጆሮዎች ተቆራረጠ። ናቡቴ ሆይ የራስ ደጀን ጫፍ ላይ ያለው የጠፈር ሲግናል መቀበያ ብቻ ነው። ጮቄ ግን ሲግናል ማስተላለፊያ ነው። እዚያ ስደርስ ሳጥኑን ኪታቡን አገናኘው። ያኔ የአባቶቻችን የጠፈር መልእክት ይገለጣል በያዕቆብ አምላክ የሚለው። ነገር ግን ይህን ለማድረግ መጀመሪያ የቀበርክበትን ቦታ ፈልገህ ያንን ሳጥን አውጥተህ ወደዛ ለመጓዝ ሞክርም። ኦ ናቡቴ ሆይ አሁን የገባኝ ነገር እጅግ ትልቅ ነው። የኢትዮጵያ ታሪክና ጂኦግራፊ ዝም ብሎ የሰዎች መኖሪያ ሳይሆን በጥንት ሊቃውንት የተገነባ ከከዋክብት ጋር የተገናኘ የዘላለማዊ ኃይል ማመንጫና የመረጃ ማዕከል ነው። የፖለቲካ ሴራው የዚህን አገራዊ ኃይል ስርዓት ለመቆጣጠር ነው። በሆኑ ይህ ኮድ ሙሉ በሙሉ ከተፈታ የኢትዮጵያ በሃይማኖትና በብሔር መከፋፈልና አቁማም በሳይንስና በመንፈሳዊነት መመራት እንደምትጀምር ስለሚያውቁ ነው። በሆኑ ናቡቴ የተሰጠውና የተቀበልከው ያ ታላቅ ሳጥን የያዘው ሚስጥራዊ ብርሃንና ሚስጥራዊ ቀመርና ሚስጥራዊ የሆኑ ምናልባት ለሀገርና ለሕዝብ የሚጠቅሙ ነገሮች ቀላል አይደሉም። እሱ የኢትዮጵያ ምድር ከሰማይ አካላት ጋር የሚያገናኙ የብርሃን መስመሮች ካርታዎች እንደሚያመለክት በደንብ ተረዳው። የሐኪሙ ድምፅ አእምሮዬን ከፈተው። ያኔ ከሳጥኑ ጋር ያየኋቸው ምልክቶች፣ የአንድነት ምልክቶች፣ የጂኦግራፊያዊ መስመሮች አሁን ትርጉም አገኙ። ወደ ጮቄ ተራራ ከመጓዝህ በፊት መጀመሪያ የቀበርከውን ያንን ልዩ ሳጥን ያዘው ነበር ያሉኝ ሐኪሙ። የሐኪሙ ድምፅ አሁንም በቴሌፓቲክ መንገድ ይወረውርብኛል። ሐሳቦቹ በልቦኔ እየሰረጹ በአንደበቴ እንደገና እያልጎመጎምኩኝ እንድደግሞ ያደርገኛል። እያንዳንዱ ቃል የጂኦግራፊያዊ ካርታም ሂሳባዊ ቀመር ነው። ሐኪሙ አሁን የጥንት ኢትዮጵያን ጠቢባን የሰማይ መዋቅር የሚለውን ሚስጥር መፈተሽ ጀመሩ። ናቡቴም ያ የቀበርከው ሳጥን የያዘው ብራና ዝም ብሎ ብራና ብቻ አይደለም። ስለ ኢትዮጵያ ምድር ከሰማይ አካላት ጋር የሚያገናኝ የብርሃን መስመር ካርታ ነው። የሐኪሙ ድምፅ አእምሮዬን ከፈተው። ያኔ ከሳጥኑ ጋር ያየኋቸው ምልክቶች፣ የአንድነት ምልክት፣ የጂኦግራፊያዊ መስመር አሁን ትርጉም አገኙ። የኢትዮጵያ ሌላ አይን አሉ ሐኪሙ። እኔ መንገዴን እየቀጠልኩ ነው። በዋሻው ውስጥ ያወሩኝንና የመከሩኝን ምክር በአእምሮዬ እያሰላሰልኩ እኔ ደግሞ ሽምጥ ጋልባለሁ። አባቶቼ የጥንት ኢትዮጵያውያን ሶስት ቁልፍ ማዕከል የመረጡበት ምክንያት ምን ይመስልሃል? ሐኪሙ ጠየቁም። አክሱም፣ ላሊበላና እንጦጦ ማለታቸው ነው። ካርታውን ተመልከተው። እነዚህ ሶስቱ ስፍራዎች በአንጻራዊነት ተመሳሳይ ኬንትሮስ ሎንጊቲዩድ ላይ ይገኛሉ። አክሱም በ38.72 ኢስት፣ እንጦጦ በ38.77 ኢስት፣ ላሊበላ በ39.04 ኢስት ማለት ነው። በፈገግታም እንደገና መመልከት ጀመሩ። አባቶቻችን በምድር ላይ የሰሜን ደቡብ ቀጥተኛ የኃይል መስመርን አግዣል ላይ ፈጥረዋል አሉ ሐኪሙ። ይህ መስመር የጥንቷ ኢትዮጵያ ሌላይን በመባል ይታወቃል። በፈገግታውንም ለማረጋገጥ ሞከሩ። ይህ መስመር የዓላማው ዋና ክፍል ነው። ይህ የመሬት ጂኦ ማግኔቲክ ኃይል ለመሰብሰብና ለማስተላለፍ የተገነባ ትልቅ የኃይል አንቴና ነው። ወደ ላሊበላ እንምጣም አሉ ሐኪሙ በወረቀት አንዳች ነገር እየጫሩ። የሰማይ ምድር ትስስር፣ ላሊበላና ኦሪዮን ኮንስታሌሽን። ይህ የዓለም ስምንተኛው ድንቅ ከድንጋይ ወደ ታች የተቀረጸው ይህ ከተማ በምድር ላይ ያለው የሰማይ ነጸብራቅ ይባላል። የላሊበላ ቤተክርስቲያኖች አቀማመጥ በትክክል በሰማይ ላይ ካለው የኦሪዮን ስብስብ ዋና ኮከቦች አቀማመጥ ጋር እንዲመሳሰል ታስቦ የተቀረጸ መሆኑን ታውቃለህ አሉ ሐኪሙ። የኦሪዮን ስብስብ በጥንት የግብፅና የኢትዮጵያ አፈ ታሪክ ውስጥ የዘላለማዊነትና የጥበብ ምልክት ነው። ላሊበላ በዚህ መንገድ መገንባቱ የኢትዮጵያ ሌላይን ከሰማያዊ ኃይል ፍሰት ጋር ለማገናኘት ነው። ይህ እንዲህ ይደንቃል መሰለም። ይህን ሚስጥር ነው እንግዲህ የምንፈታው።
ሐኪሙ ቀጠሉ። የኃይል ፍሰት ቀመር አፋር ራስ ደጀንና የሳጥኑ ኮድ ለምን ይመስላል? ወደ ራስ ደጀን አቅንተ ያንን የመሰለ ልዩ ዕውቀትና እጅግ የሚደንቅ የእግዚአብሔር ታምርን የተመለከትከው። ከዛም ከዚህ ከራስ ደጀን ወደ አፋር እንድትጓዝ ያደረጉና መልእክታትን የሰጡ ለምን ይመስላል? ይህ ሁሉ እንዲሁ በደፈናው የተነገረ አይደለም ብለው ቀጠሉ። አሁን የጂኦግራፊያዊ ትስስሩን በኮድ ቁጥርና በጂኦሎጂካል ኃይል ማመልከት እና ማዋሃድ ጀመሩ። የጥንቷ ኢትዮጵያ ጠቢባን ይህንን ታላቅ መዋቅር የፈጠሩት የሁለቱን እጅግ ጽንፈኛ የኃይል ማዕከል ሚዛን ለመጠበቅ ነበር። የመሬት ልብ አፋርም የእሳተ ገሞራውን የዳሎልን እጅግ ውብና ማራኪን በስዕል ገጻቸው ላይ እያሰፈሩ የጂኦ ተርማል ኃይል ማዕከል አፋር ስምጥ ሸለቆም የፕላኔቷ ልብ እኮ ነው። መሬት መለጠጥ ኃይል የሚወጣበትና እጅግ ከፍተኛ የጂኦ ተርማል ኃይል ያለው ቦታ ነው። ይህ የመጀመሪያው ኃይል ፕራይመሪ ኤነርጂ ምንጭ ነው ምለው እየገባ ነው አሉ ሐኪሙ። እንዲሁ በደፈናው አዎ ላለሁ። በሌላ በኩል የአፋር መለጠጥ ኃይል በአጎራባች ያሉ ተራሮች እንደ ራስ ደጀን ያሉትን ወደ ላይ እንዲገፉ ያደርጋል። ራስ ደጀን ስለዚህ የምድር ጣሪያ በመሆኑ ከጠፈር ኮስሞስ የሚመጡ የጋላክሲ ኃይሎችን ለመቀበል እንደ አንቴና ያገለግላል ብሎ ፈገግ አሉ በድጋሚ። ይህ የኮርት ልታኔ አንተ ያየው 314 ወይም ፋይ ዩራኒየም ዘላለማዊነት፣ ይህ ቁጥር የራስ ደጀንን የሰማያዊ ኃይል መቀበያነት ይወክላል። ራስ ደጀን በከፍታው ምክንያት ከኬሚካላዊና የንጹህ ፊዚክስ አንጻር የኃይል መግቢያ ነው አሉ ሐኪሙ። ሁለተኛው እንዴት 127 የእጽዋት ኮዴክሱ ነው። ይህ ቁጥር ላሊበላንና አክሱምንም ይወክላል። የመረጃ ማከማቻና የማስተላለፊያ ማዕከል የኦሪዮን ትስስር እንደሆነ እንዳትረሳ። ወደ 64 ስንጓዝም አንድነትና ሚዛን አሉ ሐኪሙ። ይህ ቁጥር የሁለቱን ጽንፎች አፋርና ራስ ደጀንን በሌላ አይን በኩል የሚያገናኘውን ጣናንና ጮቄን ይወክላል። በሆኑ የጣናዋ የኃይል ማዕበል የሚያመጣ ነው። ይኸውልን አቡቴ የዳንኤል ትንቢትና የሳጥኑ ሚስጥር ማንነትን በተወሰነ ነገር ልግለጽልን። ራስ ደጀን እንዲሁም ሳጥኑ የቀበርክበት ቦታ፣ ሌላው ወደ ጮቄ አካባቢ መሄድ ያለው ሚና ምን ይመስላል? የዳንኤል ትንቢትን አስታውስክ? እስከ ፍጻሜው ዘመን ድረስ ቃሉን ዝጋው መጽሐፉንም ማትም ይላል። ሳጥኑ የዳንኤል ትንቢት መፍቻ ነው። እሱ የያዘው ብራና የጥንት ጠቢባን የጥንቷ ኢትዮጵያ ሌላ አይንን በመጠቀም የትንቢቱን ጊዜና ቦታ እንዴት እንደሰፈሩበት የሚገልጽ ነው። የሳጥኑ ይዘት የመጨረሻው የዓለም ዘመን የጊዜ ሰሌዳ መሆኑን አባቶቻችን ይናገራሉ። የኛ አባቶች በአክሱምና በላሊበላ የተቀረጹትን የሥነ ፈለክ ማስረጃዎች በመጠቀም ዓለም በፖለቲካዊና በሃይማኖታዊ ልዩነት በምትታመስበት ወቅት ይህንን ሚስጥር የሚፈታ ሰው እንደሚመጣ ያውቁ ነበረ። ያ ሰው ወደፊት የት እንዳለ ባናቅም ያን ሰው ግን እንጠብቃለን አሉናም ይመለከቱ ጀመረ። ሳጥኑና የአብዱን ኪታብ አምጥተህ በጮቄ ተራራ የኮድ የመጨረሻው ነጥብ መሬት ላይ ስታገናኘው ሌላ አይኑ ይነቃል። የዩራኒየም ኃይል በኢትዮጵያ ምድር ውስጥ ባሉት የጥንት መዋቅሮች አማካኝነት በብርሃን ፍጥረት ይተላለፋል። ያኔ ነው የመነኮሳቱ አደራ የያዕቆብ ዘርና የዳንኤል ትንቢት ፍጻሜ የሚያገኙም። የሐኪሙ ድምፅ አሁን ሙሉ በሙሉ ጠፋም፣ ግን ራእዩ ግልጽ ነው። የኔ ጉዞ የዘር ፍለጋ ሳይሆን የዘመናት ጂኦግራፊያዊና መንፈሳዊ ሚዛን የመመለስ አደራ ነው። ሐኪሙ በጉዞዬ ውስጥ በምናባዊ ንግርት በጆሮዎች በኩል የሚያስተላልፉት መልእክት እያስታወስኩኝ በሆኑ ጉዞዬን ቀጥያለሁ። አክሱም፣ ላሊበላና እንጦጦ የጥንት ኢትዮጵያን ጠቢባን የገነቡት ትልቅ የኃይል አንቴና እንደሆኑ ልቦናዬን ከፍተውልኛል። ላሊበላን ከሰማይ ላይ ካለው ኦሪዮን ኮከብ ስብስብ ጋር ያገናኙት ለምንድን ነው? ሆኑ የኦሪት ኮዱ 314 እና ፋይ ከአፋር እሳተ ገሞራ የዩራኒየም ኃይል ጋር ያለው ትስስር ምንድን ነው? የቀበርኩት ሳጥን የዳንኤል ትንቢት መፍቻ ነው። ያ ሳጥንና የአብዱ ኪታብ በጮቄ ተራራ ሲገናኙ የኢትዮጵያ ሌላ አይን የሚባል የመሬት ስበት ሚዛን ይነቃል። ያኔ ነው ዓለም የአባቶቻችን ሳይንስና መንፈሳዊነት የሚረዳው። ከዛም በየሁለት ዓመቱ አሜሪካን የሚረብሻትን እንደ ሚስተር ማይክል ሱናሚና ቶርኒዶ የመሳሰሉ የተፈጥሮ አደጋዎች መነሻም ዳይቨርጀንሲው ያለው ሰሜን ተራራ እንደሆነም ያኔ ትረዳለም። ለዛም ነበርም ትራምፕ በኒውክሌር ሜዳ አድርገዋል የሚል ዛቻም ከዚህ ቀደም በሚዲያዎች የተነገረው።
ውድ አድማጭና ተከታታዮችም ለዛሬ እዚህ ላይ ፕሮግራሚን አቆማለሁ። ቀጣይ ፕሮግራሚን ይዤላችሁ እስክመጣ ድረስ በመላው ዓለም የምትገኙ ውድ አድማጭና ተከታታዮችም ሰላም ለሀገራችን ለኢትዮጵያ፣ ለዓለም ሁሉ ላለው ሰላም